ለንኮራን ውድ የሀገሬ ልጆች ባላችሁበት ሰላማችሁ ብዝት ይበልልኝ እንደምናችሁ እንግዲህ የአብርሽና የሄርሜላ ጉዳይ እንዴት ሆነ የልጁ ጉዳይስ እንዴት ሆነ ብላችሁ ስትጨነቁ የነበራችሁ ሰዎች እንግዲህ ጉዳዩን ይዤላችሁ መጥቻለሁ አጠር አድርገን እናቀርበዋለን ጋይስ ሁላችሁም የትም መሄድ አይቻልም ሐሳብ አስተያየት እየሰጣችሁ እንግዲህ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ ለማታቁኝ ሰዎች እንግዲህ አማን ባላለው ፍቅራችሁን እንግዲህ ሰብስክራይብ በማድረግ ላይክ በማድረግ ሐሳባችሁን በማጋራት እንግዲህ እንደዚህ ነው እንደዚህ ቢስተካከል የሚለው ነገር በማጋራት እንግዲህ ቤተሰብ ሁኑ ቀጥታ ወደ ቪዲዮ እንገባለን እንዳልሆነ የማይክል ጃክሰን እና የሄርሜላ ሐቅ በአደባባይ ወጥቷል ወይዘሮ ገነት የሩታ አክስት ተብዬ ልጁን ወሰርቃ አብርሃምና ሄርሜላ ናቸው ብላ ስታስወነጅል ለ3 ቀን ለ4 ቀን እንዲሁም ሩታ እናንተ ናችሁ የወሰዳችሁ ብላ በአደባባይ ሄርሜላን ስትገለማመጣት ማይክል ጃክሰንም ስትሰርበው ነበር ከነ ወንድሙ ከነ አንዳንድ ሰው ግን እንዴት ነው ስለ አንድ ነገር ምንም ዕውቀት ሳይኖረው በኮንፊደንስ ስለ ሰው ለመሳደብም እንዲያደርጋችኋልም ለማለት እንዴት ነው እኔ የሚነሳው ነው በጣም ጥያቄ የሚፈጥርብኝ ማለት ነው ጭራሽ ከራሳችሁ ከጓደኛሞች አልፎ ከወንድማማቾች አልፎ ደግሞ ወደ አክስት መሄዱ ምን የሚሉት ነገር ነው ቆይ ቲቪ ከነ ኤፍሬም ይሁሉ ማለት እናንተ በጣም ታሳፍራላችሁ ሩታ መቼ ነው ግን ያንቺ እውነት በአደባባይ የሚወራው ሁሉ ጊዜ አብርሃምን እንዳሰደብሽ እንዳስነቀሽ ልጇን ወሰደባት ልጇን እንደዚህ ያለባት እየተባለ እኔ ግን በጣም ነው ያዘንኩት ይሄንን ያህል በህፃን ልጅ እንደዚህ አርገሽ መነገድ ካክስትሽ ጋር ተነጋግረሽ ወይ አታቀም ሩታት ያለሽ እንጂ ወይዘሮ ገነት ድብና አርጋ ነው የምታቀው ተነጋግራችሁ የሰራችሁትን ታሪክ ዛሬ ደግሞ አይደለም ብለሽ ለምትመሰክሪው ነገር እኛ ምንም አናምንሽም ማይክል ጃክሰን ያ ሚታመንና ማይታመን ነገር አለ እንግዲህ አንዳንድ ጊዜ የምትሰሩትን ፊልም አንዳንዴ አሳምራችሁ ብትሰሩ ጥሩ ነው በያስባሉ ሩታ ደግሞ በዚህ መምጣቷ እኔ በጣም ነው የደበረኝ እንደማያረገው እኔ ተናግሬያለሁ ያረግም በልጁ ላይ እንዴት አድርጎ ሄርሜላስ ምን ፈልጋ ልጁን ትወስዳለች የሚል እኔም ተናግሬያለሁ ስለዚህ አቤት በአደባባይ ላይ ወርደታቸው ዛሬም እየቀጠለ ቢሆንም ግን ዛሬ ደግሞ ሌሎቹስ ምን ይሉ ይሆን እላለሁ ኮሜንት ሐሳባችሁን እስኪ ግለጹ እኔ ግን በጣም እምለው ነገር ሁሉ ጠፍቶኛል ወይዘሮ ገነት እንዴት ሰራተኛዋ አቤት ያለችው ሰራተኛ እንኳን ልጁን የወሰደውን ሰው እንዴት ለይታ አልተናገረችም የኔ እንትን ነው ይሄ ሁሉ የተደረገው ኮሜንታተር እንዲያዝልና ኮሜንታተር እነሱን እንዲሰርባቸው የተደረገ ግፍ ቢሆንም ግን የማይክል ጃክሰን እና የሄርሜላ ነገር ዛሬም በአደባባይ ግፋቸው ሞልቶ እየፈሰሰባቸው ነው ይሄንንም እያደረገች ያለችው ሩታ ሁሉ ጊዜ ከጥፋቷ የማትማር ትናንትናም ሄርሜላ ብላታለች ሁሉ ጊዜኛን የሆነ ነገር አረጋችሁት ያለሽ አንቺ ግን ነገ ጧት ሁሉ ነገር ውሸት ሆኖ ይገኛል ብላ ሄርሜላ ከረሜላ ሐቅ ስለወጣልሽ እኔም ዛሬ በጣም ደስ ብሎኛል እንኳንም ያንቺ ወዳጅ እንኳንም ያንቺ አድናቂ ሆንኩኝ ጉድ እኮ ነው ማይክል ጃክሰን አይዞ እኔ እውነቴን የምለ አሁንም ይሄንን ነገር ይሄን ፋሚሊ ብትርቀው መልካም ነው የሚመስለኝ መልካም በቃራቃቸው ሰላምን ታገኛለህ አይ በጣም ነው የሚደብረው አንዳንድ ጊዜ የምርም ብላችሁ ራሱ ስለምታረጉትና ስለምትሰሩት ነገር ቆም ብላችሁ ማሰብ አለባችሁ በያስባለሁ እንዴ እያደረጉ ያለው ነገር በጣም ነው የሚያሳፍረው ነሩታ ይሄው ሄርሜላ እንግዲህ ብዙ ነገር ስትባል እንደቆየችው እውነታው ወጣላት እስቲ አሁን ምን ትሆኑ የነ ሩታ ፋሚሊዎች አረታው ግን ረብስማ አንዳንድ ሰዎች ወደ አንተ ህይወት ይመጣሉ ያንተን ህይወትን ሊያበላሹ ላንተኮ ጨረቃ የሆነ ውበት በቃ ጨረቃ የሆነ ነገር ተቀምጦልሃል እንዴት እንዴ ወደ ድብዝዝ ያለ ነገር ባትገባ መልካም ነው ያለ ልጅነ ያለ እድሜ ሊያስረዱ እንደሆነና ጸጉርክም ከመካከሉ ገባ ያለ እንደሆነ ብዙ ኮሜንታተሮች ሐሳብ አስተያየታቸውን እየገለጹ ነው እኔ ግን በጣም ነው ያዘንኩት በጣም አዝኛለሁ ፋሚሊ እናንተስ ምን አላችሁላለሁ ግን ሐቁ ወጥቷል ሩታ አለቀሽ አሁንም እንደ ውሸትን በአምባሽ መሸፈሶ ሊያልቅ ነው ልክ እንዳባይ እንደው ተገድቦ ቢሆን እኮ ያንቺ እኔ ለሱካር ፋብሪካ ይሆን ነበር ብዬ ነው እኔማ ሩታ እንግዲህ ያለቀሰችው የነበረው እንባ እንግዲህ የእውነትም እንባ አይመስልም ፋሚሊዎች እንግዲህ አይታችሁታል ብዬ አስባለሁ ኮሜንታተሮችስ እስቲ ምን አሳባላችሁ እናንተስ ምን አሳባላችሁ የምር እኔ ሰሞኑን ያያረጉት ያለው ነገር በልጁ ምክንያት በጣም ብዙ ነገር ነው እንግዲህ ስናይ የነበረው ሰራተኛ እንግዲህ ያልመሰከረች እንግዲህ ከሰራተኛ በቅርበት ሊያቀም የሚችለው ቤት ውስጥ የሚፈጠረው ነገር ማንንም የለም ብዬ አስባለሁ ዘመድም አይደለም ከውጪም የሚመጣም ሰው አይደለምና እያደረጉ ያለው ነገር ሰሞኑን በጣም የሚያሳፍር ነገር ነው ይሄ ድርጊታቸው በጣም ነው የሚያስጠላውና
ብቻ ሐሳብ አስተያየታችሁን እናንተ ማጋራት እንዳይረሳ። ዛሬ ለእናንተ ያዘጋጀውላችሁ ቪዲዮዎች ይሄንን ይመስል ነበር። ሐሳብ አስተያየት ማጋራት እንዳይረሳ። በቀጣይ ቀን እስከምንገናኝ መልካም ቀን ይሁንላችሁ። ቸር ሰንብቱልኝ።